ምስጋና ክብር የሚገባህ ዘመናትና ጊዜያት ያለወጡ ሁሌ ገነ የምትኖር ዙፋንን ማንም የማይገረስስ መንግስት በምንም የማይለወጥ ልዑል እግዚአብሔር በኢየሱስ ክርስቶስ ስም እኛን ልጆች ስላደረከን በዚህ በመጨረሻው ዘመን ደግሞ አምላኪዎች ስላደረከን በቤት እንድንሰነብት ስላደረከን ምስጋና ክብር ለስም ይሁን። ረተናል፣ አግዘናል፣ ደግፈናል። በእኛ አመጽ በእኛ ክፋት አይተፈርደ ከፊት አላራከንም። በፊት እንድንመላለስ አቅም ሆነናል። ምሕረት በስቶልናል። ስምን ልንጠራ ደግሞ ተከማችተናል። ልናከብር ተከማችተናል። ልናነግስ ተከማችተናል።
እግዚአብሔር ክብር፣ ውዳሴ፣ አምልኮ፣ ስግደት ለስም ይሁን። እንወዳለን፣ ከፍ እናደርጋለን። ስለበዘልን ምሕረት፣ ስለበዘልን ይቅርታ፣ ስለበዘልን እግዚአብሔር ስላንተ ይገዛ። ድንቅ ስምህ የተባረከ ይሁን። በብዙ አግዛናል። በባዕድ ምድር በሚገባ በምንመላለስበት ሁሉ ጥላ ከለላ ሆናል። ከአጥፊዎች ሰውረናል። ከሚገሉን እጅ ታድገናል። ምሕረትን በእኛ ላይ አግናሃልና ምስጋና ስለ እህቶቼ ስለ ወንድሞቼ አመሰግናለሁ። ጌታ የረዳን ያገስከን የደገፍከን ዛሬን ደግሞ ይህን ቀን ያሳየህን በዚህ ቀን ደግሞ በእንዲህ መልክ በፊት እንሆን ዘንድ የረዳን አንተ እግዚአብሔር በኢየሱስ ክርስቶስ ስም ተባረክ። ይህንን የማይወድ አይቶ ተናዶ ተበሳጭቶ ዙሪያችን እንደሚያገሳ አንበሳ የሚዞር የሚከስ ክፉ ሁሉ በኢየሱስ ስም የተመታ ይሁን። ከዙሪያችን የተበተነ ይሁን። መንፈስ ቅዱስ እያንዳንዳችንን ተቆጣጠረን። በዚህ ውስጥ ምናልባት ጌታ ሆይ በየትኛውም አይነት ሸክም በየትኛውም ቀንበር ውስጥ በየትኛውም እግዚአብሔር ሆይ ጨለማ ውስጥ ያሉትን በየትኛውም አይነት ተጽዕኖ ስር ያሉትን ሁሉ እጅ ነጥቆ እንዲያወጣቸው ጸልያለሁ። በእጅ እንዲረዱ ክንድ ረደኝ እስክሉ የሚረዳ እጆች በእነሱ ላይ እንዲከብድ ካሉበት አስቀጥ ካሉበት ጨለማ ካሉበት ቀንበር ካሉበት ከየትኛውም ካጎበጣቸው ነገር ላያቸው ላይ ከፍ ብሎ ካለው ተጽዕኖ ሁሉ በበላይ ይሄዱ ዘንድ ነፃ እንዲወጡ በኢየሱስ ስም ጸልያለሁ። እጅ ነፃ ያወጣልና ያ እጅ ባሉበት ሰፈር ባሉበት አገር ባሉበት ሁኔታ ላይ እንዲዘረጋ ጸልያለሁ። ይህን ስለምታደርግ እናመሰግናለን። ጊዜያችንን ደግሞ ባርክ። እትለን በምትወዱ አቅጣጫ ሁሉ ተናገረን። በእኛ መካከል ከፍ ልል ያለው የሰው ሐሳብ ቢኖር በኢየሱስ ክርስቶስ ስም ከእግሮቻችን ስር የወደቀ ይሁን። እናመሰግናለን። ጊዜያችንን ባርክ። በኢየሱስ ጌታ ስም ጸለይን፣ አሜን። ለማንኛውም ይሄን ሐሳብ ልጀምር አስባለሁ። ምናልባት ሌላ ጊዜ ተናግሬ ያውቃለሁ ያስባለሁ። ብዙ እኔ ጋር የሚመጣ ህዝብ በየቀኑ ተለዋዋጭ ስለሆነ የሰማችሁ ደግማችሁ ሰማላችሁ። እግዚአብሔርን ስለመፍራት ብዙ ጊዜ የተናገርኩ ይመስለኛል። ዛሬ ምናልባት መግቢያውን ዋና ሐሳቦችን 3 ሐሳቦች ናቸው። ምናልባት ስንት ቀን ሊፈጅ ይችላል አላውቅም። አንዱ ሐሳብ ከአንድ ቀን በላይ እንደሚወስደኝ አውቃለሁ። ነጥቦቹ ሰፋፊ ሐሳቦችን ስለምናገራቸው በስማ ስንት ሐሳብ በስማ ምን አክሏል በእናትህ በጣም ይበዛል። አዎ አላበዛውም። ዋናው ይሄን ከተናገርኩ በኋላ እግዚአብሔር የሚፈራ ሰው የሚኖረው ኑሮ ወይም እግዚአብሔርን ደስ የሚያሰኘው ሰው እርሱን ሲፈራ ነውና ያንን መፍራትን እግዚአብሔርን መፍራት ምን ማለት እንደሆነ እግዚአብሔርን መፍራት ለምን እንደሚያስፈልግ እግዚአብሔርን መፍራት እንዴት እንደሚገለጥ በምን መልክ እንደሚታይ እይታዎች አሉት። እነሱን ሌላ እግዚአብሔርን መፍራት ውጤቱስ ምንድነው የሚለውን እይታዎችን ለማሳየት ሞክራለሁ። መጽሐፍ ቅዱስን ነው የምነግራችሁ። ከዛ በኋላ እናንተ ደግሞ መጎልጎል ነው። መጽሐፍን ጎልጎል። መጽሐፍ መጎልጎል ጥሩ ነው። መጽሐፍን እየጎለጎላችሁ በዚህ መንፈስ አስቀጥላችኋለሁ። እግዚአብሔርን መፍራትን በደንብ እንማራለን። ምናልባት የዚህ ትምህርት ቁልፍ ቃሉ አንደኛ ጴጥሮስ ምዕራፍ 3 ከ1 እስከ 18 ያለውን ሐሳብ ነው። ያን ክፍል ነው የምታነቡት። የምናነበው ክፍል እሱ ነው። እሱን ክፍል አንብባችሁ ከኔ ጋር እንግዲህ ይህንን እናያለን። ምሻለው እሱ ይመስለኛል። እኔ ስለ ውሃ ስለ ስጋ ደም እያወሩኝ ከሚያጠናውቱ ሲፈልጉ ምናምን ከምናወራ ማለት ነው ሃይማኖትንም ከምናወራ ይህን ቢያወራችሁ ይሻላችኋል። ጌታ ብረዳኝ ጌታ ቢፈቅድ በዚህ መልክ ብንቀጥል። ምናልባት በየቀኑ ሰዎችን ኑ አገልግሉ አሳውቁ ብያለሁ። ለማገልገል ከተዘጋጃችሁ ደግሞ ንገሩ። 5 ደቂቃ 10 ደቂቃ ወስዳችሁ ለእግዚአብሔር ቃናችሁ ላይ ሰሞን ላይ ወይም ለብዙ ጊዜ ተናገራችሁ እናንተን ህይወት የለወጠ በእናንተ ውስጥ ያለ ቃል ካለ ሐሳብ ካለ ከእግዚአብሔር ቃል ሞሽራችሁ ለማካፈል አትፍሩ። መጣችሁ አገልግሉ፣ ልመዱ። በልታችሁ ጭጭ በልቶ ጭጭ እሱ አደጋ ነው። በስመ አብ ሁሉም ሰው እንዲያገለግል እንደተጠራ ታውቃላችሁ አይደል?
ለማገልገል ተነሳሱ። እስቲ መንፈሳችሁን አነሳሱ። ራሳችሁን አዘጋጁ። ቤተክርስቲያን ደግሞ አገልግሎ እንዲያድግ አይፈልጉም፣ አይሰጡም። እዚህ ጋር እኔ ደግሞ አገልግላችሁ በቃ ማደግ እንድትችሉ ድፍረትን እንድታገኙ እንድትለማመዱ እየነገርኳችሁ ነው። ውስጣችሁ ላይ ያለውን አታምቁ። እግዚአብሔር በር ከፍቷል። ከዛ አድጋችሁ እግዚአብሔር ብረዳችሁ የራሳችሁንም ቤት ከፍታችሁ ወይም በግሩፕ የሆነ ሰዓት ላይ ቤት ከፍታችሁ እርስ በራሳችሁ ብትማማሩ ታድጋላችሁ። ዋው ለካ የማስጸጋችሁን ራሱ ትለያላችሁ። እና ለዛ ራሳችሁን አነሳሱ እባካችሁ። ይሳኮር ብቻ እዚህ ቀንና ማታ ስለፈልፍ አላሳዝናችሁ እንዴ? ያ እኔ ጋር ደግሞ ይሄ ሜን የሆኑ በቃ ዋና የሆኑ አስተምሮች ናቸው እኔ የምናገረው። ማንንም ሃይማኖትን ዶክትሪንን የሚነካ አይደለም። ከእግዚአብሔር ጋር ሊኖር የሚገባ ዓለማዊም ቢሆን እግዚአብሔርን አውቃለሁ ብሎ በቤቱ የሌለው ጌታን ያልተቀበለ ሁሉ ቢማር እኔ የሚያስተምረው ትምህርት ሁሉ ነቀፍ ነው። ለጴንጤ ብቻ የሚሆን አይደለም። ጴንጤ ብቻ ይማር ብዬ አይደለም። ዋናው ግን ዓላማዬ ጌታን የተቀበላችሁ ሰዎች ጌታን እንደተቀበለ ሰው እንድትኖሩ የሚያደርግ መሰረታዊ የሆኑ ትምህርቶች እንደሆነ አውቃለሁ የምናገረው። ይሄ እውነትና ይሄ ዕውቀት ከገባችሁ እውነት ላለው ሰንጥቃችሁ የምታልፉት ይሆናላችሁ። ዘመኑ ላይ ሳትፈሩ ሳትነቅጡ እልፍ የምትሉት ይሆናላችሁ። ከጎዳናችሁ ማንም ፈቀቅ አደረጋችሁ። ከመንገዳችሁ ከዚህ ከገባችሁበት ጠባብ መንገድ ማንም ፈቀቅ አደርጋችሁ። ይህን አይነት ሰው እንድትሆኑ ነው የሚያስተምረው። ባታገለግሉ ችግር የለም። እኔ ዋናው ጸጋችሁን እዚህ መጥታችሁ ብታገለግሉ እኔን ብታገለግሉ ታድጋላችሁ። እኔ ደግሞ ያው አርማችኋለሁ፣ አስተካክላችኋለሁ በሚችለው። እንደው ችግር የለም። የሰበካችሁትን ስብከት በደንብ አድርገን ለምሳሌ እኔ ከተናገርኩ በኋላ እናፍሽ ሌሎቻችሁ እንደሚታወሩ እንዲህ እያወራን የእናንተን ነገር እናነሳሳለን። ስለዚህ ለመናገር ውስጣችሁ ላይ እግዚአብሔር የቀረቀረው ለአንተ አይደለም ለኔ ነው። እሺ በውስጥ ላይ ያለው ነገር የበላው ለራስህ በልተጨጨረ ለሌላ እንድታበላ። ለማንኛውም እግዚአብሔርን መፍራት እግዚአብሔርን እንፍራ ብላችሁ ጻፉ። እስቲ እግዚአብሔርን እንፍራ ብላችሁ ጻፉ። ለማንኛውም አርስቱስ እግዚአብሔርን ምን እናደርግ? እስቲ እንፍራ ብላችሁ ጻፉ። እግዚአብሔርን እንፍራ። አረ ጻፉ። ሙሴ ጻፍ። ሰላም ብያለሁ ሙሴ። እግዚአብሔርን እንፍራ። ቴንክ ዩ። እግዚአብሔርን እንፍራ መልእክቱን እንዳትረሱ ብዬ ነው የሚደጋግመው። ዛሬ እንጀምራለን። እግዚአብሔርን እንፍራ ነው፣ መፍራት ሳይሆን እግዚአብሔርን እንፍራ። አዝዣችሁ ማለት ነው። እሺ እኔም እናንተም ማንን እንፍራ? እግዚአብሔርን እንፍራ። ሰውን እንኳን እንፈራ የለም እንዴ? ከቅጣቱ ለማምለጥ እንፍራ ሲባል መንቀጥቀጥ አይደለም እኮ። አሁን እዚህ ጋር ለመቀጥቀጥን አወራ። እግዚአብሔርን እንፍራ ስላችሁ መንቀጥቀጥ አይደለም፣ መንጠርጠር አይደለም። እሺ የሆነ ነገር መሆን አይደለም። እግዚአብሔርን እንፍራ ስል ይህ መልእክት የጴጥሮስ መልእክት በመከራና በስደት ጊዜ ላይ ነው የተጻፈው። ይሄ መልእክት አንደኛ ጴጥሮስ ሲጻፍ በመከራ ጊዜ፣ በጭንቅ ጊዜ፣ በስደት ጊዜ ነው የተጻፈው። ምዕራፍ 1-2 ላይ አላቸው። የተጠቀሱት ደግሞ አውራጃዎች አሉ። በዛ አውራጃዎች ውስጥ ለሚኖሩት ክርስቲያኖች ነው። እዛ አካባቢ ላይ ለሚኖሩ አማኞች ነው። በጣም አስቸጋሪ ለአማኝ ውጥንቅጡ። ዘንድሮ ምን ችግር አለ? አሁን ስደት አለ። አማኝ እርስ በራሳችን ከመቦቃቀስ በቀር ከውጭ መጥቶ እኛ ላይ ተጽዕኖ የሚያደርግ አንዳች የለም። ይሄ መልእክት ሲጻፍ በዛ ወቅት ላይ ላሉ ሰዎች፣ በእንዲህ አይነት ስደት መከራ በበዛበት ሰፈር በዛ አካባቢ ለሚኖሩ ክርስቲያኖች ነው። በዛ አውራጃ
በመከራ ጊዜ እንዲበረቱና እንደሚገባ እየተመላለሱ የተዘጋጀላቸውን ክብር እንዲጠብቁ ይመክራቸው የነበረው ምክር ነው። ወዳጆች እኛ የሚጠብቀን ክብር አለ። ከዛ ክብር እንድንቀር ነው ብዙ ነገር ተጽዕኖ እያደረገ። አሁን ደግሞ በዚህ ዘመን ላይ ያለው ክፋት፣ አመጽ በጣም ያስፈራ ነው። ያንን ልዑል የእግዚአብሔርን መንግስት ያን የተዘጋጀልንን መልካሙን ነገር መልካሙን መዓዛ ያለውን ሽልማቶቻችንን እንዳናገኝ ሊያስቀረን በብዙ ይተጋል። እኛ ግን እግዚአብሔርን በመፍራት በመመላለስ እንድንኖር እግዚአብሔር ይፈልጋል። ይሄንን እንዲበቁ ነው የሚነግራቸው። ምክንያቱም ክብሩ እርግጠኛ ነበርና ነው። የክብሩን እርግጠኝነት ይናገራል። ታገሱ ይላቸዋል፣ ያጽናናቸዋል። እዛው ምዕራፍ 1 ቁጥር ከ6 እስከ 7 እና ምዕራፍ 3 ላይ ቁጥር 14 ጀምራችሁ እስከ 18 እዛው ምዕራፍ 4 12 እስከ 19 እና ምዕራፍ 5 9 10 ድረስ ያለው ላይ በደንብ አድርጋችሁ አንደኛ ጴጥሮስን ዘመኑን ይሄ መልእክት የሚጻፍበት ዘመን ላይ ይህንን መልእክት ከባቢሎን ሆኖ ነው። ባቢሎን ከሚባለው ባቢሎን አስቸጋሪ ጊዜ፣ አስቸጋሪ አካባቢ፣ አስቸጋሪ ዘመን፣ አስቸጋሪ ሰፈር ነው ባቢሎን። ጊዜውም አካባቢም በጣም አስፈሪ ነው። በዛ አካባቢ ላይ ነው ይሄ መልእክት የተጻፈው። ዘመኑ ደግሞ 63 ዓመተ ምህረት ገደማ ነው የሚባለው። በዛ አካባቢ ነው የተጻፈው ይሄ መልእክት የተጻፈው። የጴጥሮስ መልእክት የተጻፈው በዛ ጊዜ ነው። ኢየሱስ ከሞተ በኋላ ከተነሳ በኋላ ዓመተ ምህረት ከተባለ በኋላ ያለውን ነው የምነግራችሁ። ዓመተ ምህረቱ አሁን ዛሬ ያለነውን ስንት ሺህ ነው? 2018 ነው የምትሉት ኢትዮጵያ ላይ ቀንሱ ያንን። ከዛ ይሄን አይል ዓመት መተናል ይሄ መልእክት ከተጻፈ ጊዜ። ስለዚህ ምንድነው የሚለው? ስለታቀደልን መልካም ኑሮና ስለምንቀበለው መከራ እግዚአብሔርን በመፍራት መታገስ እንዳለብን የሚመክረን መጽሐፍ ነው ይሄ መጽሐፍ። ምዕራፍ 2 ከ11 ጀምራችሁ እስከ 4:19 ድረስ ብትመለከቱ ይሄንን ነው የሚያሳየው። ጥቅል ሐሳቡ መከራ አለ። በዛ ውስጥ እግዚአብሔርን በመፍራት በሚናልፋቸው መከራ እያንዳንዱ ሰውን የሚታልፉ መከራ አለ። በዛ መከራ ውስጥ ሁሉ ትዕግስትን አድርጋችሁ እግዚአብሔርን በመፍራት የእግዚአብሔርን ሐሳብ ብቻ በመፈጸም በእግዚአብሔር ሐሳብ ውስጥ በመጥለቅ የእግዚአብሔርን ፈቃድና ሐሳብ በማድረግ ጥርሳችሁ ነክሳችሁ ማለፍ አሁን ያለንበት ዘመን በጣም ለጽድቅ ከባድ ዘመን ላይ ነው። ኃጢአት እግር አውጥቶ የሚሄድበት፣ ክንፍ አብቅሎ የሚበርበት፣ አመጽ በኃይል የወጣበት አብዛውን ለኢትዮጵያውያን ትልቅ መከራ ነው ለክርስቲያን። ምክንያቱም ቅድም እያወራ ነበር ዘረኝነቱ አስጠላ። አብረው በክርስቶስ ሆኖ ሳሉ ክርስቲያኖች ሆኖ ሳሉ ለጋብቻ እንኳን ሲሄዱ ከወዴት ነሽ? ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ መስሎ እሱ ካለበት ሰፈር ካልሆነች ፈለገ ቢሆን እግዚአብሔር ሰጥቷትም ላትቀበል ያለንበት ሁኔታ በጣም አስፈሪ፣ ክደት የሞላበት፣ አመጽ የሞላበት፣ እርኩሰት የበዛበት ተደብላልቀን ያለንበት ቸርች ውስጥ ጉልምትና የበዛበት ወንጀል የበዛበት ዘመን ላይ ነን ያለነው። ይሄንን ዘመን እግዚአብሔርን በመፍራት እንድትሻገሩ ከእግዚአብሔር ጋር ያላችሁን ነገር አስተካክሉ። ያኔ እርሱ ከእናንተ ጋር አብሮ ይሆናል። ሊረዳችሁ፣ ሊያግዛችሁ፣ ሊደግፋችሁ፣ ሊያቆማችሁ አብሮ ይሆናል። እግዚአብሔር አብሮ ይሁነን። እርሱ አብሮ የሚሆነውን ህይወት ኖሮ ማለፍ ይሁንልን። እርሱን ደስ አሰኝቶ በዚህ ዘመን ላይ ማለፍ ይሁንልን። ይህን ዘመን የቀረልን እድሜን ታውቃላችሁ ወዳጆች? አጭር እድሜ ነው እኮ ያለን፣ አናውቅማ።
ብዙ እድሜ መጥተናል አይደል? አሁን ከተሰጠን ብዙ በልተናል፣ ብዙ እድሜ መጥተናል። የቀረው ምን ያህል ታውቃለህ ወይ? አታውቅም። በቀረልህ አጭር እድሜ ላይ እሱን በመፍራት ከሱ ሐሳብ ጋር በመሆን የትኛውም ነገርን ጥርስን ነክሰህ እልፍ እያልክ የእግዚአብሔር ሐሳብ ውስጥ ለመዋኘት የእግዚአብሔርን ፈቃድ ለመፈጸም ከሚተጉ ውስጥ እግዚአብሔር ያርጋል። ለምን ትተጉ ይሁን አላውቅም። እግዚአብሔር ለምን እንድናገር እንደሚያመጣብኝ ስለማይገባኝ እኔ ዝም ብዬ ብናገር ይሻላል። ወደ አይምሮ ከመጣ ልቤ ላይ ከሞላ እግዚአብሔር አንድ ሰው ይፈልጋል። ለሆነ ሰው ነው። ለይሳኮር ይናገራል፣ ለእናንተ ይናገራል። በጥንቃቄ ስሙ። አንድ አካባቢ ለአንድ ሰው ነበር ይባላል። አንድ ሰው በገባበት በሄደበት ሁሉ የሚሆነው ሁኔታ አካባቢው ይገርመዋል። ሁሉ ትልቁ ትንሹ ይገረማል እና በጣም ይበሳጩበታል። እና ነገሩ ገርሟቸዋል። የሚሆነው ሁኔታው በጣም የሚገርም ቢሄቨር የሚገርም ማንነት አለ ያ ሰው። ስለዚህ ቤተሰቦቹን ሰዎች መጥተው ጠየቁ። ምንድነው ምስጢሩ እንዲህ የመሆኑ ተብሎ ሲጠየቅ የጨረሱት እንደው ታውቃ እግዚአብሔር መፍራት ነው ብሎ ነው የዘጉባቸው። እግዚአብሔርን ይፈራል። ሃሌሉያ። እናንተ ዙሪያ አኮብክበው ዞሮ ሲያጡ ምንድነው የነካ? ምን ሆና ነው ይሄን አይል? በሁኔታ ማትፈተን እግዚአብሔርን የሚፈራ ሰው በሚመጣና በሚሄድ ነገር አይሸወድም፣ አይታለልም፣ አይፈተንም። ጠንካራ፣ ግትር፣ ለዓላማ ጨካኝ፣ እግዚአብሔርን ለማክበር የሚተጋ ይሆናል። እግዚአብሔርን በመፍራት እግዚአብሔር አጥግቦ ይንዳችሁ። በዚህ መንፈስ ይህን እውነት ይሙላባችሁ። ይህን እውነት በእናንተ ሕይወት እግዚአብሔር ጥቅ ያርግባችሁ። እሱን መፍራት ሰው እግዚአብሔርን በመፍራት ሲገኝ የመጀመሪያ የሚሆነው እግዚአብሔርን ይታዘዛል። ሰው እግዚአብሔርን በመፍራት ሲገኝ የሚታዩት የዛ ሰው ምልክቱ እግዚአብሔርን ይታዘዛል። እግዚአብሔርን መታዘዝ ወዳጆች መታደል ነው። በዚህ መካከል ላይ ሁለት ሐሳቦች አሉ። እግዚአብሔርን መታዘዝ የሚለውን ከቁጥር 1 ጀምራችሁ እስከ 2 እናንተ ያጥኑ። የሚቀጥለው ሳምንት ላይ ነው የሚቀጥለው ነገ ላይ ነው የምናገረው። ሁለት ነገሮችን ግን ላሳያችሁ። እሱ ላይ መልካምም የሆነውን በማሳየት እንታዘዛለን። መልካም የሆነውን እግዚአብሔርን ደስ ያሰኛል ያልነውን ሁሉ እያደረገን የምንመላለስ እንሆናለን ማለት ነው። ሁለተኛ የማይገባውን ወይም ልቅ የሆነውን ባለማድረግ እንታዘዛለን። ምንም ቢሆን ምንም ወርቅ ለብሶ ወርቅ ለብጦ ቢመጣ ብር ሆኖ ቢመጣ ጌጥ ሆኖ ቢመጣ በቃ ወንዳ ወንድ ሆኖ ቢመጣ አምሮ ደምቆ ቢመጣ አምራ ደምቃ ቢመጣ ካካ ነው ትላለ ማለት ነው። ማንም ፍንክች አትልም፣ ምንም አያስደነግጥም። ሎሚ አይተ እንኳን የምራቅ ጤ ይወጣል። አይታ አትጎመጅም፣ ድርቅ ትላ ደረቅ ትባላል። አንድ ያስታውሳለሁ በጣም ተበሳጩና ለካ አላወኩም ተበሳጭቶ ነው። አንዳንድ ቡድን ነበሩና እዛ አንድኛው በጣም የተበሳጨች ወይስ እንደኛ ቀሚስ ብለብስ ይሻለው ነበር ብላለች። ቀሚስ ብለብስ ነው አለች። እናንተ ሴቶች ዘንድሮ ቀሚስ ለማትለብሱ አይገባችሁ፣ ሱሪ ስለምታረጉ አዎ ቀሚስ ለብሼም ቢሆን እንደነሱ ፈሪ ድንጉጥ ሴት ቢሆን ምንም ድፍረት ቢያጣ እኔ እግዚአብሔር ስለምፈራ እንጂ ሌላ ነገር ጠፍቶ አይደለም ወዳጅ። እንደ ሴት ተብያለሁ፣ ቃል ሴት ይሻላል ተብያለሁ። ምክንያቱም ድፍረት የለም። በስመ አብ ይላሉ ሰዎች። ሌላኛው ይህንም በኋላ እንቀጥላለን። መንፈሳዊ ህብረትን እንጠብቃለን። ሰው እግዚአብሔርን በመፍራት
ሲገኝ መንፈሳዊ ህብረትን ይጠብቃል። ማንን ሲፈራ? እግዚአብሔርን መፍራት በእኛው ሲጠቀጠቅ ለህብረት እንጠነቀቃለን፣ እንጠብቃለን፣ እንንከባከባለን። ማንም ከኛ ህብረት ላይ ጉዳት እንዳገኝ እንጠብቃለን። ደካማ ብርቱ የሚለው ተሸካክመን ተጋግዘን ይህን እንጠብቃለን፣ ህብረትን እንጠብቃለን። ስለሷው ብታዩት ሚስት ባልን መታዘዝ የሚለውን ታላችሁ አይደል? ባል ሚስትን በማክበር የሚል ቃል አለ። የተሰጠንን መመሪያ በመጠበቅ። የተሰጠን መመሪያ ምንድነው? ለምሳሌ ባል ሚስትን ይውደድ፣ ሚስት ባልን ታክብር፣ ትገዛ፣ ልጆች ለወላጆች ይታዘዙ፣ ሰራተኞች አሰሪዎችን ደስ ለማሰኘት ምን ያደርጉ ነው የሚለው እያለ ሂደቱን ያስቀምጣል። ምሳሌ ነው የተጠቀመው። ይህን ምሳሌ ይዘላችሁ ተገዥ ይበቃዋል። እኔ ይላል ወንዱ የማይታዘዝ ምናምን ልጅ ተዘዙ ለወላጆች ይላሉ። አባትን መታዘዝ አለበት ማለት ልጆቻችን ታዘዙ። ይህን መመሪያ እንጠብቃለን ወዳጅ። መንፈሳዊ ህብረት የሚባለው ይሄ ነው። መንፈሳዊ ህብረት ከቤተሰብ ነው አልኳችሁ። ባል ከሚስት ጋር፣ ከዛ ልጆች፣ ሰራተኞች። እኛ ጋር ብዙ እናንተም ብዙዎች አረቦች ኦልሬዲ ያሰሯቸዋል ሰራተኛው። መስሪያ ቤት ላይ አሰሪዎች አሉን እኮ። እነሱን ስራችንን በሚገባ ስንፈጽም ምን እያደረግን ነው? የእግዚአብሔርን ሐሳብ እየገለጥን ነው። እግዚአብሔርን ፈቃድ እየፈጸምን ነው ማለት ነው። አሁን ይሄ አይገባንም። ለኢትዮጵያውያን ብዙ ጊዜ አስቸጋሪ ነው። ለማንኛውም እናገራለን። እነኝን ነው የምናወራው። ሌላኛው በሶስተኛ ደረጃ የምናወራው ለሌሎች ምሳሌ እንሆናለን። ሰው እግዚአብሔርን በመፍራት ሲገኝ ለሌሎች ምንድን ነው የሚሆነው? ምሳሌ። ዛሬ ምሳሌነት አለ። በእኔና በእናንተ እውነት ምሳሌነት ይታያል። ለልጆቻችን ምሳሌነት አለን። ለሚስት ምሳሌነት አለን። ሚስቶች ለባል ምሳሌነት አላቸው። ከዛ ልጆች ለወላጆች፣ ለሰራተኞች፣ ለአሰሪዎች እያላችሁ ሄዱ። አንዱ ለአንዳችን እውነት ምሳሌነት አለን። እንዲህ የቅዱሳን ህብረት ላይ ይሄ ነገር አለ። ቼክ እናደርጋለን ማለት ነው። በዚህ እየመዘነን እግዚአብሔርን ሐሳብ እንማራለን። ጌታ ይረዳናል። ያ ማለት ለሌሎች ምሳሌነት አንዳችን ለሌላችን መልካም በማድረግ ነው ምሳሌነትን የምናደርገው። ይሄ ሁሉ እዚሁ መጽሐፍ ክፍል ላይ አልወጣው። ምዕራፍ 3 1 ጀምራችሁ እስከ 18 አጥንታችሁ አንብባችሁ እንድትመጡ እፈልጋለሁ። ሁላችሁም አንደኛ ጴጥሮስ ምዕራፍ 3ን ከ1 እስከ 18 ጨቅ አድርጋችሁ አንብቡ። ደጋግማችሁ አሰላስሉ። ይሳኮር ሲናገር ከጨረሳ በኋላ እናንተ ደግሞ እኔ በተናገርኩት እናንተ ባነበባችሁ ልዩ ከእናንተ ጋር የቀረው እግዚአብሔር የገለጠላችሁ ያብራራላችሁ የሆነ ነገር ካለ 2 ደቂቃ 1 ደቂቃ እየወሰዳችሁ ታወራላችሁ። ያኔ እርስ በርሳችን እንፈካለን፣ እናድጋለን፣ እንወፍራለን፣ ጠንካራ እንሆናለን። ሌላኛው የምናደርገውን በትህትና በማድረግ ነው። ለሌሎች ምሳሌ የምናደርገው። ስለዚህ ይሄንን ሐሳብ ማጠቃለያውን በኋላ ላይ እናወራ። ማጠቃለያው እግዚአብሔርን የመፍራት ውጤት በመታዘዝ መንፈሳዊ ህብረት መልካምን ማድረግ ለሌሎች ምሳሌ መሆን ነው። እግዚአብሔርን መፍራት ውጤቱ ምንድነው? በመታዘዝ መንፈሳዊ ህብረት መልካምን በማድረግ ለሌሎች ምሳሌ መሆን ነው። ይሄን ካደረግን እግዚአብሔር በህይወታችን ከብሮ ገኖ ይታያል። ስለዚህ እግዚአብሔርን ደስ የሚያሰኘው ሰው እርሱን ሲፈራል። እሱን መፍራት። ይህን ሁሉ ስናደርግ እውነት እላችኋለሁ እግዚአብሔር ደስ
ይሰኛል። በእኛ አምልኮ፣ በእኛ ዝማሬ፣ በእኛ እንዲህ ቃል ስናካፍል፣ በእኛም እንቅስቃሴ አብረን ስንሰበሰብ በምናደርጋቸው ነገሮች አቤት ውዴ ሐሴት ያደርጋል። ደስ ተሰኝተው መስዋዕቱ መንፈስ ቅዱስ እኛ አጠገብ አለ። እሱ ሐሴት ሲያደርግ እግዚአብሔር ደግሞ የኛን ነገር ይቀበላል። በዙፋኑ ሆኖ ስለኛ ሐሴት ያደርጋል። ይህ ይሆን ዘንድ እግዚአብሔርን በመፍራት እንመላለስ። ይህንን ሐሳብ ነገ ከሁለተኛ ዜና ላይ ተነስቼ አንዳንድ ሐሳብን ተናግሬ እንቀጥላለን ማለት ነው። ለዛሬ ባጭሩ አይበቃም። ጨርሻለሁ። ጌታ ኢየሱስ ይባርከን። እንጸልያለን። አባቶ እናመሰግናለን። ሁሌ ትረዳናለህ፣ ታግዘናለህ፣ መንገድን ታሳየናለህ፣ ሐሳብን ትገልጣለህ፣ እውነትን ትነግረናለህ። ምን ያህል እናስተውል አላውቅም። በኢየሱስ ክርስቶስ ስም የምንሰማው ቃል በእምነት ከኛ ጋር እንዲዋሃድ እንድታደርግ ጌታ እጅን እንድትዘረጋ ኃይል ጉልበት እንድትሆን የመጣው ቃል ሕይወታችንን እንዲያድስ እንዲለውጥ ጌታ ሆይ በኢየሱስ ስም ጸልያለሁ። ዝናብ ከሰማይ ወርዶ መሬትን እንደሚያረሰርስ የሚመጣው ቃል ሕይወታችንን እንዲያረሰርስ በውስጣችን ያለውን መልካሙን ቡቃያ እንዲያበቅል ክብሩንና ምስጋናውን አንተ ትቀበል ዘንድ በእኛ ዘንድ አንተን መፍራት በሕይወታችን እንዲጸባረቅ እንዲበዛ ጸጋህን እንድታበዛ ጉልበት እንድትሰጠን አቅም እንድትሆነን በኢየሱስ ስም ጸልያለሁ። ጌታው ስለ ሁሉ ከፍ በል። እንወዳለን። ባረን ደግሞ እርዳኝ። ስለ ጊዜው ተባረክ። በኢየሱስ ስም ጸለይን። አሜን። ተባረኩ።